እንደዚህ አይነት ቪዲዮዎችን ለእናንተ ለማዘጋጀት ብዙ ስለምንደክም እናንተ ደግሞ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ ጀምሩ። የዛሬው ታሪካችን የሚጀምረው ጄሰን የተባለ ወጣት እያስመለከተን ሲሆን ጄሰን ለሙዚቃ ያለው ፍቅር እጅግ ከፍ ያለ በመሆኑ የራሱን የሙዚቃ ቪዲዮዎች እየሰራ በማህበራዊ ሚዲያዎች ይለቃል። በሌላ በኩል ደግሞ አንዲት ስትታይ ሰላማዊ የምትመስል ሴት አንዲትን መነኩሴ ገድላ ልብሷን ራሷ በመልበስ ማንነቷን እየቀየረች ያለች ሴት እንመለከታለን። ጄሰንና ታናሽ እህቱ ዞይ ደግሞ የእረፍት ጊዜያቸው ስላበቃ ወደ ትምህርት ቤታቸው ይመለሳሉ። ሁለቱም የሚማሩት በካቶሊክ ትምህርት ቤት ሲሆን የትምህርት ቤቱ ርዕሰ መምህር ደግሞ ሬቤካ ትባላለች። ሬቤካም በዛው ዕለት ወደ ትምህርት ቤቱ አዲስ የተዘዋወረችን መነኩሴ ትገናኛታለች። አዲሷ መነኩሴም ራሷን እህት ሶፊያ በማለት ታስተዋውቃለች። ሬቤካም ትምህርት ቤቱን ለሶፊያ እያሳየች ሳለ በዚህ መሀልም ሶፊያ ጄሰንን ታያለች። በዚህም በውስጡ አንዳች ነገር እንዳሰበች ያስታውቃል። በመቀጠልም ሬቤካ ለጄሰን ሶፊያ የክፍል አስተማሪያቸው ልትሆን እንደሆነ አሳውቀው ወደዚያ ተወስዳታለች። በኋላም ሶፊያ በክፍሏ ላፕቶፑን ከፍታ የጄሰንን የሙዚቃ ቪዲዮዎች እየተመለከተች ላፕቶፑን መሳም ትጀምራለች። ይህም የሚያሳየን ሶፊያ ጄሰንን ቀደም ብሎም እንደምታውቀውና ወደዚህ ትምህርት ቤትም የመጣችበት በሆነ ዓላማ እንደሆነ እንረዳለን። በማግስቱም ሶፊያ እንደተለመደው ወደ ማስተማሪያ ክፍሏ ስትገባ ጄሰን ሳራ ከተባለች ልጅ ጋር እየተጫወተ ትመለከተዋለች። በዚህም ሶፊያ በቅናት እሳት ነዳ ይህንን ስሜቷን ለመቆጣጠር ያለ የሁሉንም ተማሪዎች የመቀመጫ ቦታ ትቀያይራለች። ምንም እንኳን ሶፊያ ማንነቷን ወደ መነኩሴነት ቀይራ ብትመጣም እንደ መነኩሴ የጧት ጸሎት እንኳን አታውቅም ነበር። ስለዚህም ዞይን እንድትጸልይ ትጠይቃታለች። ዞይም ይህ ነገር ትንሽ ግራ ያጋባታል። ከትምህርት ጊዜ በኋላም ጄሰንና ሳራ ሲሳሳሙ ሶፊያ ትደርስባቸዋለች። በዚህ ጊዜም ቅናቷን መቆጣጠር ስለከበዳት ወደ ሁለቱም ጋር ሄዳ ሳራን ከጄሰን ራቂ ብላ ታዛታለች። ከዚህ ክስተት በኋላም ሶፊያ ጄሰንን ከትምህርት ሰዓት በኋላ ወደ ክፍሏ እንዲመጣ ትጋብዘዋለች። ከዚያም ሆን ብላ ጄሰንን ለማጥመድ በማቀድ የክፍሏን በር ክፍት አድርጋ ቀሚሷን መቀየር ትጀምራለች። በእቅዷ መሰረትም ጄሰን ወደ ክፍሏ ሲመጣ እርቃኗን ሆና ተመልክቷት እዛው ፈዞ ይቀራል። ሶፊያ ይህን ያደረገችውም ጄሰንን ለማማለልና ወደ ወጥመዷ ለመክተት ነበር። ከጥቂት ጊዜ በኋላም ጄሰን ሶፊያን ሳያገኛት ከክፍሉ ይርቃል። ሶፊያም ጄሰን መሄዱን አይታ እንዳጠመደችው በማሰብ ፈገግ ትላለች። በማግስቱም ቀኑ የእረፍት ቀን ስለነበረ የተማሪዎች ቤተሰቦች ልጆቻቸውን ሊወስዱ ይመጣሉ። በዚህ ማለም ሶፊያ ጄሰን ከሳራ ጋር ሲያወራ በድጋሚ ትመለከተውና በቅናት ትንገበገባለች። በዚህ ጊዜም ሶፊያ ወደ ርዕሰ መምህርት ሬቤካ ጋር ሄዳ አክስቴ ታማ ስለሆነች ፈቃድ እፈልጋለሁ ብላ ትጠይቃታለች። ሬቤካም ትፈቅድላታለች። ጄሰን ወደ ቤቱ ከተመለሰ በኋላም ለሙዚቃ ህይወቱ ትኩረት መስጠት ስለሚፈልግ ትምህርቱን ማቋረጥ እንደሚፈልግ ለወላጆቹ ይነግራቸዋል። እናቱ ብትደግፈውም አባቱ ግን በውሳኔው ደስተኛ አልነበርም። በኋላም ጄሰን በቤቱ የመዋኛ ጋንዳ አጠገብ ተቀምጦ ዘፈን ሲዘፍን ሶፊያ በድብቅ ታዳምጠው ጀመር። በዚህ መሃል ግን ጄሰን ከሳራ የሰርግ ጥሪ ደርሷል። ይህ ደግሞ ሶፊያን እንደገና በጣም ያበሳጫታል። በቁጣዋ ተነሳስታም ወደ ሳራ ክፍል በማቅናት በድብቅ አደንዛዥ ዕፅ በሳራ መጽሐፍ ውስጥ ታስቀምጣለች። በነጋታውም የሁሉም ተማሪዎች ቦርሳ ሲፈተሽ አደንዛዥ ዕፅ ከሳራ ቦርሳ ውስጥ ይገኛል። አደንዛዥ ዕፅ በትምህርት ቤት ውስጥ መያዝ ህገወጥ ስለሆነ ሳራ ከትምህርት ቤቱ ትታገዳለች። ከዚህ በኋላም መላው ትምህርት ቤትና ማደሪያ ክፍል ሲፈተሽ ከጄሰን ክፍል ውስጥም የአልኮል ጠርሙስ ተገኝቶ ጄሰንን ለመቅጣት ጊዜው ሲደርስ ሶፊያ ከሌሎች መነኩሴና አባቶች ጋር አውርታ ቀለል ያለ ቅጣት እንዲሰጠው ታስደርጋለች። እሱም በዚህ ቅዳሜና እሁድ ትምህርት ቤቱን ማጽዳት ነበር። ሶፊያም ጄሰን በሳምንቱ መጨረሻ ትምህርት ቤት ውስጥ እንዲቆይ ሆን ብላ በማሰብ ይህ ቅጣት እንዲቀጣ ታስወስናለች። በእርግጥም ያንን ወይን ጠርሙስ በክፍል ውስጥ ያስቀመጠችው ራሷ ሶፊያ ነበረች። ታሪኩም ወደ ኋላ ይወስደንና ሶፊያ እንዴት በጄሰን ፍቅር እንደወደቀች ያስመለክተናል። ከዕለታት አንድ ቀንም ሶፊያ የጄሰንን የሙዚቃ ቪዲዮ ሶሻል ሚዲያ ላይ አይታው በመጀመሪያ እይታ ፍቅር ይዛታል። ከዚያም ስለ ጄሰን ሙሉ ጥናት አድርጋ ጄሰን በሚማርበት ትምህርት ቤት ውስጥ ሶፊያ የምትባል መነኩሴ እንደተቀጠረች ትደርሳለች። ከዚያም ያችን እውነተኛ መነኩሴ ገድላ ማንነቷን ሶፊያ በማለት ትቀይራለች። ወደ አሁኑ ጊዜ ስንመለስ ደግሞ ዕለተ ቅዳሜ ደርሶ ጄሰንና ዞይ ትምህርት ቤቱን ለማጽዳት ወደ ኋላ ይቀራሉ። በማጽዳቱ ጊዜም ሶፊያ ጄሰንን ለመርዳት ቀርበው በተቻለ መጠን ለማማለል ትሞክራለች። በዚያው ምሽትም ጄሰን በክፍል ውስጥ ተኝቶ ሳለ ሶፊያ በድብቅ ገብታ ስልኩን ሪከርድ ላይ አድርጋ በአንድ በኩል ታስቀምጠዋለች። ከዚያም ልብሷን አውልቃ ጄሰንን መሳም ጀመረች። በመጀመሪያ ላይም ጄሰን መነኩሴ በመሆኗ ምክንያት እንዲህ አይነቱን ነገር ማድረጉ አልተመቸውም ነበር። ነገር ግን ሶፊያ እጅግ አሳሳች በመሆኗ ራሱን መቆጣጠር አቅቶት ሁለቱም ምሽቱን አንድ ላይ ያሳልፋሉ።
በማግስቱም ጄሰን ከባድ የሆነ የጥፋተኝነት ስሜት ይሰማዋል። በተቃራኒው ደግሞ ሶፊያ ወደ ጄሰን ክፍል መጥታ የጄሰንን ልብሶች እያቀፈች ሳለ በመሃል ዞይ መጥታ ትይዛታለች። ምንም እንኳን ሶፊያ ለዞይ ነገሮች እንደምታስበው እንዳልሆነ ብትነግራትም ዞይ ግን ያየችውን እንዳለ ለጄሰን ትነግሯለች። ይህን ሁሉ ነገር ስታደርግ የተመለከተች ሶፊያም በዞይ በጣም ተናዳበት። ምንም እንኳን ዞይ በክፍሏ ከፍተኛ ውጤት የምታመጣ ብትሆንም ሶፊያ ሆን ብላ በፈተና ዝቅተኛ ውጤት ትሰጣታለች። በተጨማሪም አንድ ቀን ዞይ ፈተና ለመፈተን ወደ ክፍል ስትመጣ የፈተና ወረቀቱ በጠረጴዛው ላይ ተቀምጦ ትመለከታለች። በዚህ ዓለም ሶፊያ መጥታ ዞይ ወረቀቱን እያየች ትይዛታለች። በእርግጥም ይህ ሁሉ የሶፊያ እቅድ አካል ነበር። ሆን ብላ ወረቀቱን በጠረጴዛ ላይ ያስቀመጠችው ዞይን እንድታየውና በማጭበርበር እንድትይዛት ነበር። ከዚህ በመቀጠልም ሶፊያ ዞይን ወደ ርዕሰ መምህርት ሬቤካ ጋር ወስዳት ሁሉንም ነገር ትነግራታለች። ሬቤካ ግን ዞይ ጥሩ ተማሪ መሆኗን ስለምታውቅ ከትምህርት ቤት አላገደቻትም ነበር። በሌላ በኩል ደግሞ ጄሰን አሁንም በድርጊቱ የጥፋተኝነት ስሜት ስለተሰማው ወደ ቤተ ክርስቲያን ሄዶ ለፈጣሪው መናዘዝ ይጀምራል። ይሁን እንጂ ገና ተናዞ ከመውጣቱ ሶፊያ ተገናኝተው ዳግም ለዝሙት ትፈታተነዋለች። ከጥቂት ቀናት በኋላም ሳራ በቤቷ ድግስ አዘጋጅታ ጄሰንን ትጋብዟለች። ጄሰን ወደ ድግሱ ሲሄድ ያየችው ሶፊያም ቀልጠፍ ብላ እግር በእግር ትከተለዋለች። በድግሱ ማለም ሳራ ወደ ጄሰን ተጠግታ መሳም ስትጀምር ጄሰን በድንገት ሶፊያ ትዝ ስላለችው ሳራን ከመሳም አቆሞ ድግሱን ለቆ ይወጣል። ከድግሱ ሲወጣም ሳያስበው የመጠጥ ጠርሙስ በእጁ ይዞ ስለነበረ በዚህም ፖሊስ ሊይዞ ይመጣል። በዚህ መሃል ግን ሶፊያ እዛው ደርሳ ሁኔታውን በገንዘብ ቀዝቀዝ ታደርገዋለች። ከዚህ በኋላም ሶፊያ ጄሰንን ወደ ሆቴል ወስዳው ዳግም ለማማለል ትሞክራለች። ምንም እንኳን ጄሰን የሚያደርጉት ነገር ስህተት እንደሆነ ቢነግራትም ሶፊያ ግን እሷ ሕይወቷን ሙሉ ከሱ ጋር መኖር እንደምትፈልግ ብዙ ገንዘብ እንዳላትና አብሮ ደስተኛ መሆን እንደሚችሉ ትመልስለታለች። ይህን የሰማው ጄሰንን በጣም ግራ ተጋብቶ በቁጣ ከገጸሳት በኋላ ከእሷ ጋር መሆን እንደማይፈልግ ተናግሮ ትቷት ይሄዳል። ከዚህ በኋላም ጄሰን በመንገድ ዳር ተቀምጦ ሳለ አባቱ መጥቶ በሙዚቃ ሕይወቱ ላይ እንዲያተኩር እንደፈቀደለት ይነግረዋል። ጄሰንም በዚህ በጣም ተደስቶ ወደ ቤት ይመለሳል። በማግስቱም የሳምንቱ የመጨረሻ ቀን ስላበቃ እነ ጄሰን ወደ ትምህርት ቤት ለመሄድ ይዘጋጃሉ። ሶፊያም ከቤታቸው ውጭ በመኪና ውስጥ ነበረች። በሁኔታዋ ግን ባለፈው ምሽት ጄሰን የተናገራት ነገር እያሰበች በጣም ተበሳጭታ ነበር። በዚህ ዓለም ዞይ ሶፊያ ከቤታቸው ደጃፍ አካባቢ ስትሄድ ተመልክታት ሶፊያ እዚህ መገኘቷ የዞይን ጥርጣሬ አባብሰዋል። የሆነ ነገርም ስህተት እንደሆነ ገብቷት የሶፊያን መኪና ታረጋ ቁጥር ይዛ ምርምር ስታደርግ መኪናው የተመዘገበው በእውነተኛ ሶፊያ ስም እንደሆነ ትደርሳለች። የመኪናው ባለቤትም ቀደም ሲል ሶፊያ የገደለቻት እውነተኛዋ ሴት ነበረች። በኋላም ጄሰን ወደ ክፍሉ ሲገባ ሶፊያ አልጋው ላይ ተኝታ ያገኛታል። ከፊት ለፊቷም ብዙ ክኒኖች ነበሩ። ጄሰን ባለፈው ምሽት በተናገራቸው ነገሮችም ተበሳጭታ ራሷን ለማጥፋት እንደሞከረች አስቦ ይደነግጣል። ተጣድፎም ሊያነቃት ሲሞክር ሶፊያ ብድግ ብላ ልትስመው ትሞክራለች። ይህ ሁሉ ድራማም ሶፊያ ጄሰንን ለማስደንገጥ የሰራችው ቀልድ ነበር። ጄሰንም በዚህ ድርጊቷ ተናዶ እንደሚከሳት ይዘትባታል። ሶፊያ ግን ይህን ካደረክ በተማሪና በመነኩሴት መካከል ግንኙነት እንደነበረ ለሁሉም ሰው ይፋ ይሆናል ብላ ታስፈራረዋለች። ጄሰንም ይህንን ሲሰማ ስሙ እንዳይበላሽ ስለፈራ ራሱን ተቆጣጥሮ ሀሳቡን ይለውጣል። ሶፊያ ከክፍል ከወጣች በኋላም ጄሰን ከዞይ የስልክ ጥሪ ደርሷል። ዞይም ስለ ሶፊያ ልትጠይቀው ስትል ሁሉንም ነገር በኋላ ነግርሻለሁ ብሎ ስልኩን ይዘጋባታል። ከዚህ በኋላም በክፍል ጸሎት ወቅት ርዕሰ መምህር ሬቤካ ወደ ክፍል ትመጣለች። ሳራም ከእሷ ጋር አብራ ነበረች። ምንም እንኳን ያደረገችው እሷ ባትሆንም ለሰራችው ስህተት ይቅርታ ጠይቃ ነበር የተመለሰችው። ምንም እንኳን ሳራ ወደ ክፍል በመመለሷ ሶፊያ ተናዳ ጄሰንን ከሳራ እንዲርቅ ብትነግረውም ጄሰን ግን ሊሰማት አልቻለም ነበር። ይህም የሶፊያን ቁጣ የበለጠ ያባብሳል። በዚያው ምሽትም ሳራ ገላዋን እየታጠበች ሳለ ሶፊያ ወደ ክፍሏ ገብታ ሳራን ይዛ ግድግዳ ወደ ጭንቅላቷን አጋጭታ ትገላታለች። ከዚያም ሁሉም ሰው አደጋ ነው ብሎ እንዲያስብ ሳሙና እዚያው አስቀምጣ ትወጣለች። በኋላም ዞይ የሳራን አስክሬን አግኝታ በድንጋጤ ለሁሉም ትናገራለች። ፖሊስም ወደ ቦታው መጥቶ አስክሬኑን ይዞት ይሄዳል። ሁሉም ሰው የሳራን ሞት አደጋ እንደሆነ ነበር ያስበው። ነገር ግን ዞይና ጄሰን ሶፊያን ይጠረጥሯት ነበር። ምንም እንኳን ጄሰን ሶፊያን ስለ ሞቱ ቢጠይቃትም ሶፊያ ግን ሁሉንም ነገር ክዳ ይልቁንም አንድ ላይ ያሳለፉትን ጊዜ የሚያሳይ ቪዲዮ በማሳየት ጄሰንን ብላክሜል ታደርገዋለች። በሳምንቱ የእረፍት ቀንም ሁሉም ተማሪዎች ወደ ቤታቸው ሲሄዱ ሶፊያም ለሬቤካ አክስቴ ሞተች፣ ለቀብሯ መሄድ አለብኝ ብላ ፈቃድ ትጠይቃታለች። ሬቤካም እንደተለመደው ትፈቅድላታለች። በዚያው ምሽትም ጄሰን ከቤተሰቡ ጋር እራት እየበላ ሳለ ሶፊያ እዛው መጥታ ትቀላቀላቸዋለች። ይህን የተመለከተው ጄሰንም አይኑ ደም ይለብሳል። ዞይም ጥርጣሬዋን ለማጽናት ሶፊያን ብዙ ጥያቄዎች መጠየቅ ስትጀምር ሶፊያ በትክክል መመለስ ባለመቻላ የዞይ ጥርጣሬ እየጨመረ ይሄዳል። በዚህም ዓለም ርዕሰ መምህርት ሬቤካ ለሶፊያ አክስት ቀብር አበባ ለመላክ ወደ ሆስፒታል ትደውላለች። ነገር ግን የደረሳት መረጃ የሐሰት በመሆኑ ሶፊያ እንደዋሸቻት ትደርስባታለች። በሌላ በኩል ደግሞ ዞይ በተደጋጋሚ ስትጠይቀው ጄሰን ስለ ሶፊያ ያለውን ግንኙነት እንዳለ ይነግራታል። በዚህም ሁለቱም ስለ ሶፊያ አንዳንድ መረጃዎችን ለማጥናት ይወስናሉ።
በዚህ ጊዜም ጄሰን በሶፊያ ክፍል ውስጥ ያለውን ላፕቶፕ አስታውሶ እሱን ለመፈተሽ ይወስናል። በማግስቱም ረቤካ ከሶፊያ ጋር ስታወራ ጄሰንና ዞይ በደበቅ ወደ ሶፊያ ክፍል ገብተው ላፕቶፑን ያገኙታል። በዚያ ላፕቶፕ ውስጥም የእውነተኛ ሶፊያ ብዙ ፎቶዎች ነበሩ። በመቀጠልም ጄሰን ሌላ ላፕቶፕ አገኘ። ይህ ደግሞ የውሸተኛዋ ሶፊያ ነበር። ላፕቶፑንም ሲፈትሹ የውሸተኛዋ ሶፊያ እውነተኛ ስም ላውራ እንደሆነ ይደርሳሉ። ከዚያም ሁለቱም ይህንን ላፕቶፕ እንደ ማስረጃ ለመያዝ ይወስናሉ። ይህ በእንዲህ እንዳለ ሬቤካ ስለ ውሸቷ ለሶፊያ ስትነግራት ሶፊያ ውሸቷን ለመደበቅ ብትሞክርም ሳይሳካላት ይቀራል። ከዚያም ሶፊያ በንዴት ሬቤካን በያዘችው ዕቃ ጭንቅላቷን መታ ትጥላታለች። በተመሳሳይ ጊዜ ደግሞ ጄሰንና ዞይ ሬቤካን ፍለጋ ወደ ቤተ ክርስቲያን ሲሄዱ ሶፊያም ወደዛ ትመጣለች። አሁን ላይም ሶፊያ እውነቱ እንደተጋለጠ ተረታ ዞይን ልትመታ ስትሞክር ሬቤካ መጥታ ከሶፊያ ጋር መታገል ትጀምራለች። በስተመጨረሻ ግን ሶፊያ ሬቤካ እንድትገድላት ስትል ጄሰን ከኋላዋ መጥቶ በመፍቻ ወቅቶ ይገላታል። ከዚህ በኋላም በመጨረሻ ጄሰንና ዞይ ተመርቀው ዞይ የመኪና ስጦታ ስትቀበል የጄሰን አባት ደግሞ ለጄሰን ጊታር ሲሰጠው እያስመለከተን ታሪካችን ይጠናቀቃል። እንደዚህ አይነት ቪዲዮዎችን ለእናንተ ለማዘጋጀት ብዙ ስለምንደክም እናንተ ደግሞ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ ጀምሩ።